ዳጣ ድራማ እንግዲህ ወይዘሮ መድኃኒት ቤቱን በሙሉ አምሳለች። እንግዲህ ዲኤሙ ለአቶ ደረጀ ለመስጠት ወስናለች። እንግዲህ ማሚና አቶ ደረጀን አንድ ላይ ጠርታ ሁሉንም ነገር ይፋ ለማውጣት ወስናለች ማለት ነው። ዳጣ እየተጨንቃለች። እኔ እዚህ ቤት የሚኖር ሰው አይደለሁም፣ ወደ ጎዳኔ ብመለስ ይሻለኝ ነበረ። እዚህ ቤት ከመጣሁም በኋላ ምንም ችግር ጠፍቶ አያውቅም በማለት እንግዲህ ብዙ ነገር እያሰበች እየተጨናነቀች ትገኛለች ማለት ነው። ናታንም እንግዲህ ከዳጣ ጋራ በጣም እየተጨናነቁ ይገኛሉ። እኔና አንቺ እንደምንዋደደው አቢኤል አባዬ ነግራለች እያላት ነበረ። አቢኤል ቤት ነግረውም ይፋ እንዲወጣ ሁሉም ሰው እንዲሰማ ነበረ የተናገረችው። ነገር ግን በዚህ ሰዓት ዳጣ አቶ ደረጀና እንዲሰማ አልፈለገችውም። ሰላምዬ ዳጣና ናታን ግንኙነት እንዳላቸው ታውቃለች። ነገር ግን እንዲለያዩ አትፈልግም። ናታንን እንድታገባ ነው የምትፈልገው ማለት ነው። ናታን እንግዲህ ቀስ ብሎ የወይዘሮ መድኃኒት ክፍል ገብቶ እንግዲህ ዲኤሞ ሊወስድባት ነበረ። ተኝታለች ማለት ነው። ሁሉም ነገር ግልብጥብጥ ብሏል። እዚህ ደግሞ ገዜና ለዛ እንግዲህ ፍቅር በፍቅር እየሆኑ አንዴ እየተጣሉ አንዴ ምን እያሉ እንግዲህ እየተነታረኩ ይገኛሉ ማለት ነው። በጣም ነው ዘና የሚያደርጉኝ። በነገራችን ላይ ገዜ እሺ ስል ዳጣ እምቢ ትላለች፣ ዳጣ ገዜ እምቢ ስል ለዛ እምቢ ትላለች። በጣም ነው የሚያስቁኝ ማለት ነው። ገዜ እንግዲህ በጣም ቆራጥ እና ጀይና የሆነ ሰው ነው ማለት ነው። ወይዘሮ መድኃኒት እንግዲህ ባለፈውም ዳጣ ክፍል ገብታ ያደረገችው ነገር ሁሉ አልተሳካላትም። አሁን ግን የወሰነችው እንግዲህ ዲኤም ማስመርመር ነው። ዲኤም መርምራ ስትመጣ እንግዲህ ወረቀቱን አግኝታለች፣ በእጁ አስገብታለች። እንግዲህ የምታደርገው ነገር ሁሉ እንግዲህ በጣም ነው የሚያስቀው። እንግዲህ በአንድ ጎኑ ስናስበው ተደብቆ የሚኖር ነገር መጥፎ ነው፣ ይፋ አውጥቶ መናገሩ ጥሩ ነው። ነገር ግን የአቶ ደረጀ ጭንቀት ደግሞ እዚህ ጋር በጣም ነው የሚያዛዝነው ማለት ነው። አቢኤልም እማዬ ይሄን ከሰማች ትሞታለች እያለች ነበረ ማለት ነው። ነገሮቹን ወይዘሮ መድኃኒት ትታ አቶ ደረጀ ለማሚ በራሱ ቢናገር በጣም መልካም ነው፣ እሱ ቀለል ይል ነበረ ማለት ነው። ነገር ግን ማሚ ከመድኃኒት ከሰማች አቶ ደረጀ በቃ እንትን ነው፣ በጣም የከፋ ነው የሚሆነው። ማሚ በጣም ትናደድበታለች ማለት ነው። ነገር ግን ራሱ ቢናገረው ጥሩ ነው ማለት ነው። አቢኤል እና ናታን እዚህ ጋር እያወሩ ነበር። እንግዲህ ላገባ ነው ትላለች ለናታን ማለት ነው። ማንን ነው የምታገቢ ይላታል ማለት ነው። በጣም ሀብታም ሰው አለ እያለችው ነበረ ማለት ነው። እዚህ ጋር እንግዲህ ውሃዬ እየጨፈረች ነበረ፣ ምጥን እየቀረጸቻት። ለቲክቶክ ነው የሚሰራው፣ አንተም ገብተህ ላይክ ታደርገኛለህ ትላለች ለገዜ ማለት ነው። እኔ ስልኬ አንቺ ቲክቶክ ውስጥ አያስገባኝም፣ ስልኬ ትንሽ ነው አላግረግሽም ላይክ ይላታል ማለት ነው። አቢኤል እንግዲህ ናታንን ትንሽም ብትሆን አፍጨርጭራለች። ላገባ ነው ስትለው እንዴ አቢኤል ወስነሻል ለማግባት፣ ማንንስ ነው የምታገቢ ይላታል ማለት ነው። በጣም ሀብታም ሰው ነው ያለችው ነበረ ማለት ነው። ተናዶ እንግዲህ በተቀመጠችበት ቦታ ነው ትቷት የወጣ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች እንደምን ያላችሁ? ላይ ደህና ናችሁ ወይ? ያለው ፈጣሪ የተገናኙን እናንተም በያላችሁበት ቦታ ሰላም እንደምልኝ ተስፋ አደርጋለሁ። እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች። በጣም ነው የምወዳችሁ የማከብራችሁ። ሰላማችሁ ይዛልኝ ውድ የሀገሬ ልጆች። ቪዲዮን ስታዩ ላይክ አድርጉልኝ፣ ሼርም ኮሜንትም አድርጉልኝ ማለት ነው። አበረታቱኝ። ከእናንተ የሚጎል ነገር የለምና ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ውድ ቤተሰቦች አብራችሁ ስለምትሆኑ ከልብ አመሰግናለሁ። ቪዲዮ ላይክ አድርጉልኝ፣ ስታዩ ሰብስክራይብ አድርጉኝ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ ካች ብያለሁ። ዳጣ ድራማ እንግዲህ ሁላችንም እንደምናውቀው ልብ አንጠልጣይ በጣም ምርጥና አስተማሪ የሆነ ድራማ ነው ማለት ነው። ወይዘሮ መድኃኒት በአንድ በኩል የምታደርገው ነገር ትክክል ሆኖ ሳለው ቤተሰቡ ተተራመሰ በሷ እየተነሳ ማለት ነው። እሷ ለምን ተደበቀ? ለምን አይናገርም? ለምን በድብቅ ያደርጋል? ሁሉም ነገር ፊት ለፊት ለምን አያወጣም? በድብቅ እያደረገ እህቴ ላይ እየተጫወተ ነው። እሷ የምታውቀው ታሪክ የለም። ነገር ግን አሁን የተወለደ ልጅም የሰላምዬ ልጅም የአቶ ደረጀ ነው። ይህን ሁሉ ለምንድን ነው ደብቋት
ሁሉ የሚያደርገው በማለት ነው እንግዲህ ወይዘሮ መድኃኒት እየተናደደች የምትገኘው ማለት ነው። የወይዘሮ መድኃኒት ደግሞ ስታስበው እሷ የምታደርጋቸው ነገር ትክክል ነው። ምክንያቱም አንድ ባልና ሚስት ቤት ውስጥ አንድ ባልና ሚስት በትዳር ሲኖሩ ምንም መደባበቅ አያስፈልግም ማለት ነው። አንቺ ትቢስ አንተ ትቢስ ብሎ አብረው እስከ ኖሩ ድረስ የእሱ ችግር የእሷ ነው፣ የእሷ ችግር ደግሞ የእሱ ነው። ሁሉንም ተነጋግሮ በግልጽ ተናግሮ ይፋ አውጥቶ መኖር ነው የሚቀለው ማለት ነው። አቶ ደረጀ ከመጀመሪያም ተሳሳተ እንጂ ገና ዳጣ ስትወለድ አውጥቶ እንግዲህ ወንድሙ ነበር የጣለው። በዛ ሰዓት እንግዲህ እንደዚህ ከሚያደርጉ በአጭሩ አንቺ ወደ ውጭ ሀገር ሄደሽ እኔ እንደዚህ አይነት ስህተት ፈጥሬ ነበረ ጠጥቼ በስካር ምክንያት ብሎ ለማሚ ቢያሳውቃት ኖሮ መልካም ነበረ፣ በጊዜ በትኩሱ ማለት ነው። ነገር ግን ይሄ እንደዚህ ድብቅብቆሽ ይዘን የምንቆየው ነገር መጨረሻ ላይ ዋጋ ነው የሚያስከፍለን ማለት ነው። የሰው ልጅ በህይወቱ ውስጥ አንድ የተደበቀ ነገር ቢኖርም ሰውን የማይነካ ከሆነ የራሳችን የግል ጉዳያችን ከሆነ ነው እንጂ እንደዚህ ከሰው ጋር የሚያገናኘን የቤተሰብ ጉዳይ ከሆነ በጣም ከባድ ነው እና እየደባበቀን ቆይተን ሌላ ታሪክ፣ ሌላ አበሳ፣ ሌላ ጭንቀት ከምናመጣ ሁሉንም ነገር ይፋ አውጥተን ተናግረን በጊዜ በትኩሱ ተናግረን የፈለገ ነገር እንዲመጥ ማምጣት። አቶ ደረጀ እንግዲህ ሁሉንም ነገር በጊዜ አውጥቶ በትኩሱ ቢናገር ኖሮ ዛሬ እንደዚህ ባልተጨነቀ ነበር ማለት ነው። ነገር ግን ሰዎች እንግዲህ ስንባል ሁሉም ነገር አይታወቅም እያለን እንቆያለን። ከሰው ጋር ግንኙነት ያለው ነገር ከሆነ መቼም እውነት ተደብቃ አትቀርም፣ መውጣቱ አይቀርም ማለት ነው። መጨረሻ ላይ ይህን ከምንጨነቅ ከምንጸጸትበት ሁሉንም ነገር አውጥተን ይፋ አውጥተን ብናደርግ መልካም ነው ማለት ነው። ነገር ግን እየደባበቅን የምንቆየው ነገር መጨረሻ ላይ ዋጋ ነው የሚያስከፍሉን ማለት ነው። ከዚህ ሁሉ በጊዜ አውጥተን ብንናገር መልካም ነውና አሁን እንግዲህ አቶ ደረጀ ማሚ ከሰማችን በኋላ ምን እንደምትል ምን እንደምታደርግ ነገር አይታወቅም። ምክንያቱም እንግዲህ ዳጣውን 21 ዓመቷ ነው 20 ዓመቷ ነው እንግዲህ ይሄ ሁሉ አመት እንግዲህ ደብቆት ነበረ የኖረ ይህንን ሁሉ በዛ ላይ ደብል ሌላ ልጅም ወልዷል ማለት ነው። ከዚህ በላይ ምን እንደሚፈጠር ምን እንደምትለው አይታወቅም ማለት ነው። ከዚህ ሁሉ በጊዜ ቢናገር በጊዜ ይፋ ቢያወጣ ኖሮ ምንም አይመጣም ነበረ ማለት ነው። ነገር ግን ቆይቶ ሁሉም ነገር ደባብቆ በድብብቆሽ የቆየ ነገር ስለሆነ አሁን ደግሞ ምን እንደሚወጣ ነገር አይታወቅም። እንግዲህ ማሚ ከሰማችን በኋላ ምን እንደምትል አይታወቅም። መቼም ከአቶ ደረጀ ላይ ያላት እምነት በጣም ነው የሚሰበረው ማለት ነው። እንግዲህ አንድ በጣም የምናምናቸው ሰዎች እንግዲህ አንድ ጊዜ ከዋሸን ደግሜን ያን ሰውዬው ለማመን የእሱን እምነት ለመቀበል እንግዲህ በጣም ነው የምንቸገረው ማለት ነው። አስቸጋሪ ነው። ሰዎችን በጣም ማመን ከባድ ነው። አንድ ጊዜ የሆነ ስህተት ካየንበት ድጋሜ ያ ሰውዬው ለማመን በጣም ነው ከባድ የሚሆንብን ማለት ነው። አስቸጋሪ ነው። እንግዲህ በጣም የምናምናቸው ሰዎች እንግዲህ ከዋሹን ማለት ነው ድጋሜ እነሱ ሰዎች ለማመን ትንሽ የኛ በጣም ይከብደናል ማለት ነው። ከባድ ነው የሚሆንብን። ከዚህ ሁሉ እንግዲህ አንድ ጥፋት ካጠፋን በጊዜ በትኩሱ እንደዚህ ሆኖ እንደዚህ አድርጌ ነበረ እንደዚህ ተፈጥሮ ነበረ ብለን በጊዜ ብንናገር መልካም ነው ማለት ነው። ነገር ግን ይዘን እየቆየን ሌላ ጦስ ሌላ መዘዝ እምነታችንን ከምናጣ የሆነውም የተፈጠረውም ነገር በጊዜ ተናግረን ይፋ ብናወጣ መልካም ነው ማለት ነው። ነገር ግን እንደዚህ ይዘን የምንቆያቸው ነገሮች መጨረሻ ላይ ዋጋ ነው የሚያስከፍሉን ማለት ነው። አቶ ደረጀ እንግዲህ አሁን ምን እንደሚያደርግ ግራ ገብቶታል። ነገር ግን እሱ ይናገራለሁ ለማርቲ ይናገራለሁ እያለ ነበር እስከዛሬ ሲቆየ ነበረው። ሳይናገር እንግዲህ ወይዘሮ መድኃኒት ሁሉንም ነገር ይፋ ልታወጣበት ደርሳለች ማለት ነው። ነገር ግን አሁን ማሚ ከመድኃኒት ሳይሆን ከአቶ ደረጀ ብትሰማ መልካም ነው ማለት ነው። ምክንያቱም አንተ ደብቀኝ እሷ ነው የነገረችኝ ብትለው ትንሽ ነገሮቹ ውስብስብ ነው የሚለው ማለት ነው። እንግዲህ ወይዘሮ መድኃኒትም በአንድ በኩል እያደረገች ያለው ነገር እንደ አንድ ሰው እንደ አንድ ስብዕና ያለው ሰው ትክክል ነው እያደረገች ያለችው ማለት ነው። አቶ ደረጀም እንግዲህ በራሱ በኩል ትክክል ነው።
ለመናገር እውነቱ ተደብቆ ለማይቀር ነገር እሱም ቀን ባይፈጅ እንግዲህ እሱን እንግዲህ ቀኑን እንደዚህ እያስረዘመ ያለበት የራሱ ምክንያት ይኖረዋል ማለት ነው። ወይዘሮ መድኃኒትም እንግዲህ እውነት አላት እሷ ምክንያቱም ትዳር ይዛ እያለች እሱ ከውጭ እየወለደ ነው ብላ እውነት አላት። ማንኛውም ሴት እያደረገች ያለችው ማለት ነው። አቶ ደረጀም እንግዲህ ነገ ዛሬ ተነጎዳ እያለ ዎቹን የሚያስቆጥርበት ምክንያት አለው። እንግዲህ አንድ ሰዎች እንግዲህ የሆነ ነገር የሚያደርጉት የራሳቸው ምክንያት አላቸው ማለት ነው። የሰው ልጅ በምክንያት ነው ሁሉንም ነገር የሚያደርገው ማለት ነው። ውድ ቤተሰቦቼ አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ። ቪዲዮን ስታዩ ላይክ አድርጉልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ከምንም የሚበልጥ ሰላም ነውና ፈጣሪ ወጥቶ ከመቅረት ፈጣሪ ይጠብቀን። ሀገራችን ሰላም ያድርግልኝ። አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ። ቪዲዮ ላይክ አድርጉልኝ፣ አበረታቱኝ ይላችኋለሁ። ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ